አይቃወሙኝም ስልክ እንዴት ነው ብቻ የኔን ፍላጎት ለማሟላት ይጠራሉ። ስለዚህ በዓልን ገናን ከኛ ጋር ማለት ነው። ላንቺ ደግሞ የሆነ የጀመርኩት የሆነ ፕሮሰስ አለ። ነገ በጉጉት እናንተም ጠብቁ፣ አንቺም ጠብቂ። ፕሮሰስ ስለሽ እንዳንቺ ውጭ ምናምን ፕሮሰስ ሳይሆን ትልቅ ሰርፕራይዝ አለሽ። እስከዛሬ ድረስ አድርጌልሽ የማላውቀው እስከዛሬ ድረስ ሆኖልሽ የማያውቅ አዲስ የሆነ ነገር ለገና ስጦታ ትልቅ ሰርፕራይዝ አዘጋጅቼልሻለሁኝ። ነገ አዲስ አበባ ላይ እንገናኛለን። ቤት ከመግባቶች በፊት አስቀድመሽ የምትመጪበት ቦታ አለ፣ እነግርሻለሁኝ። ልክ አዲስ አበባ ስደትሽ ደውዪልኝ፣ ከዛ ወደ ሰርፕራይዙ እወስድሻለሁኝ ማለት ነው። ያስማማናል? አያስማማንም? ያስማማናል። ተስማምተሻል? ስለዚህ ነገ እጠብቅሻለሁ ማለት ነው። ግን ደግሞ ቅድም የነገርኩሽን ደግሞ ሀሳብ አስቢበት። ዝም ብለሽ አእምሮሽ ላይ ባዶ ነው አንዱ ክፍል ፍራሽ ብቻ ነው ያለበት እና ጠጋ ቃለ ማንሳት ነው አለ ነገር ይዘው አይ ኧረ እቴትዬን ምንም ቃል አንሳ ምንም ረድ አድርጉኝ ምንም ማለት ነው። ምንም አልነካም ብዬ ካልፈቀድሽ አልነካም። ላይ በጣም አመሰግናለሁ። እሺ ምንም ነገር የለኝም። ምንም አይደለም ግን ማለት ነው እንትኑን አልተውኩትም። ምኑን? ወደ ውጭ ሀገር መሄዴን አልተውኩትም። እንዴ እርግታ ደግሞ በአሁን ሀሳብ መቀየር አይደበርም። ሀሳቤን ቀይሬ አይደለም ደስታችንም በቃ ሙሉ አድርጊውና ከዚህም በኋላ አልሄድምም ምናምን ነው ማለት ያለ አይደለም ወይ? እንደዛ አይደለም ግን በቃ ማለት ተራዝሟል በአንዳንድ ምክንያት ወደ ውጭ የምሄድበት ፕሮሰሱ ትንሽ ተራዝሟል። ደግሞ በቃ ትንሽ ተራዝሟል። ተስማምተናል። እስቲ አስጨርሰን ተስማማን። ሩታ ደግሞ ተስማምታለች አይደል? ያልተስማማው ተስማምቻለሁ እኮ ተስማምቼማ ነው ነገ የምሄደው። ስለዚህ ነገ ለመሄድ ሁሉንም ነገር ጨራርሻለሁ። ስለዚህ ወደ ቤት ወደ መጀመሪያ ቤቴ ለመሄድ ጨራርሻለሁ እና ግን ደግሞ ማለት ነው ይህንን ነገር የሆነ ነገር ላይ በደንብ ትረስት እምነት ሊኖረኝ እፈልጋለሁ። እርግጠኛ መሆን እፈልጋለሁ። በቃ ማንም እኔ ዙሪያ ያሉ ሰዎች መጥተው እንዲረብሹኝ አልፈልግም። ማንም አባቱ አይረብሽም። ማናቸው? መረበሽ ካልፈለግሽ ማንም አይረብሽም። እኔ ብቻ እመጣለሁኝ ባባዬን ላይ። ቆይ አይደለም መረበሽ ካልፈለግሽ መረበሽ ፈልጌ አውቃለሁ እንዴ? እኔ እንደዛ ማለት ሳይሆን እንድንመጣ ካልፈለግሽ ማንም አይመጣም ማለት ነው። እንዲመጡ ካልፈለግሽ ማንም እንዲመጣ አልፈቅድም ነው። እኔ ብቻ ግን እመጣለሁ። እኔ ማንም እንዲመጣ አልፈልግም። ሰላም አይሰጡኝም። ስለዚህ እኔ ጋር ነው የምትኖሪው ማለት ነው። የት? ወዴት? ቤታችን። እንደ አንተ እኮ ትሄዳለህ፣ ትወጣለህ ሌላ ቤት። አንተ እኮ ትወጣለህ ወደ ሌላ ቤት። ረሳህ እንዴ? ደክመሽ ተባርኝ እንዴ? አብረን የምንኖር መስሎ ነው እንዴ? አይ ነው እንደዛ አልመሰለኝም። ግን ከፈለግሽ ደግሞ እዛ ቤቱ 3 ክላስ ቤቶች ስላሉ አንዱ ላይ እኔ አንዱ ላይ አልፈልግም። እንደዛ አይደለም ሀሳቤ። እኔ ቁልፉን ሰጥተኸኝ አንተ የፈለክበት ትኖራለህ፣ ደስ ያለ ቦታ። እኔ ደግሞ ቤት ይገባል። እንደዛ ነው ፍላጎትሽ? አዎ እንደዛ የተስማማ ነው። መጀመሪያ ምናልባት ሀሳብ ከቀየርሽ ብዬ ነው አሁን ሀሳብ የመጣሁልሽ ማለት ነው። ምናልባት የሰው ልጅ የሆነ ሀሳብ ማይቀየር የለምና ሀሳብ ከቀየርሽ ብዬ ነው ይህን ነገር ያመጣሁት። ግን ደግሞ እሺ ብትይና ደግሞ 3 ክላሶች አሉ። አንዱ ክላስ ላይ እኔ፣ አንዱ ክላስ ላይ እንጂ አንዱ ክላስ ላይ ደግሞ ባባ ነው ይሻላል። አንድ ክላስ ላይ ኑሯችን የጋራ ነገራችን ምንድነው? ምግብ ብቻ ነው። ከዛ ውጭ ምግብም ደግሞ ቴካዊ ያምጣ ካልሽኝ ቴካዊ ይምጣሉ። የምር አይቻልም። ቴትዬ ነው የምር ነው አይቻልም። ካልፈለግሽ ደግሞ አላስቸግርሽም፣ አላስገድልሽም። አዎ እንደዛ ነው መሆን ያለበት። ስለዚህ እርግጠኛ ልሁን ማንም እንደማይረብሽኝ። ማንም አይረብሽም። ማንም አይረብሽም። እኔ ነኝ የሚመጣው። እኔም ደግሞ ባባዬን ላይ ነው። እኔን ከለክኛለሽ እንዴ? አይ እኔን አከለክኝማ። እኔ በፈለኩት ሰዓት መምጣት ነው። አይ በፈለከው ሰዓት አትመጣም አንተ። በፈለኩት ሰዓት አትመጣም። ለሊት ልምጣ ብትለኝ እሺ ምን ይመስላል? ለሊት ማረብሽም እንደዛማ አረብሽም በቃ ስለሽ ግን ማየት ባለብኝ ሰዓት ባባዬን ማየት በምፈልግ ሰዓት ማለት ነው። ማየት ይችላል። ሰዓት እንትን አውጣልሃለሁ ገደብ። ከሰዓት መምጣት ይችላል። ከሰዓት መምጣት አይቻልም ብዬ ሰዓት ገደብ አውጣልሃለሁ። የምርሽ ነው? በዚህ ልክ እሺ አንቺ ካትሽ እና የምሬን ነው። እሺ
ወደ ገደለውና ወደ የምር ወደ ቁም ነገሩ ስገባ ማንም እንዳይረብሸኝ የምሬን ነው። እዚህ ነገር ላይ መተማመን ፈልጋለሁ። አንደኛ፣ ሁለተኛ ደግሞ የሚሄደው ነገር ተራዝሟል ነው እንጂ አልቀረም። በአንዳንድ ምክንያቶች በቃ ትንሽ ፕሮሰሱ ቻሌንጅ አደረገኝ እና ተራዘመ እንጂ አልቀረም። ፕሮሰሱ ተራዘመ አይቀርም። ተራዘመ ማለት ባባዬ እስኪያድግ እስከ 5 ዓመት ምናምን እንዲ አይደለም እንዴ በቃ ስፔሲፊክ ጊዜው እንደዚህ ነው ብዬ አይደለም፣ ግን በቃ በአንዳንድ ኬዞች ምክንያት ተራዝሞብኛል። ከተሳካልኝ ነገሮች ካለልኝ በቅርቡ ሊሳካ ይችላል። ካልሆነ ግን ትንሽ ጊዜ ተራዝሟል። እስከዛ ድረስ እዛ ቤት መቆየት እችላለሁኝ። ከዛ በኋላ ደግሞ ልክ ፕሮሰስ ሲያልቅ እኔም ልጄም ተሰናብተናችሁ ሁላችሁንም እንሄዳለን የሚለው ቃል ሰሪው። ለማንኛውም በቃ እግዚአብሔር ያውቃል። ስለነገ ፈጣሪ ያውቃል። ስለነገ ማለዳችን የሚያውቀው ነው አይደለ? ስለዚህ በቃ ፈጣሪ ያውቃል ብለን እሄዳለሁ ሳይሆን በቃ ፈጣሪ ያውቃል ስለነገ ብለሽ ለፊው አይደል? አዎ፣ ግን ደግሞ ማለት ነው በተስፋ ነው የምንኖረው አይደለ? እኮ ስለነገ ፈጣሪ ያውቃል ነው። ድሮ በተስፋ ቢሆን ካናዳ ገባ ነበር። የሰው ልጅ ተስፋ ባይኖረው ዛሬ የመኖር ፍላጎት አይኖረውም ነበር። ስለዚህ በተስፋ ነው ያለ ነው። ነገ ላይ ጥሩ ነገር ወይም ደግሞ ፕሮሰሱን ይሳካልኛል ብዬ አስባለሁ። እስከዛ ድረስ ቤቴ እገባለሁ። ሲሳካ ወደ ሀገሬ እናት ሀገር ውጪ አረ እናት ሀገር ኢትዮጵያ እምዬ ኢትዮጵያ ትላለህ። የምር ግን በቃ እንደዛ ፕሮሰሱ ሲያልቅልኝ እሄዳለሁ። ስለዚህ አሁን ነገ ትመጫለሽ ማለት ነው? ነገ እመጣለሁ። ዌልካም ማለት አለብን። አንድ ነገሮች መጣ። አረ ምንም አያስፈልግም። መፍቻውን ዛሬ ስጠኝና ነገ እኔ ግብት የቤቱን ቁልፍ ሰጥሻለሁ። ምንም ፕሮሰስ ነው ማለት ነው። ነገ ትልቅ ሰርፕራይዝ አለሽ ላንቺ። እኔ አልፈልግም። ምንም ሰርፕራይዝ አልፈልግም። ትልቅ ሰርፕራይዝ አለሽ። በዓለም አይደለ ነገ ገናም አይደለ? ለማንኛውም አንድ ጊዜ ሰላም ፋሚሊዎች፣ ህይወት እኔ ካፌ ነጥቅ ለማለት ችግር የለውም። አላልሻቸው የምታስቢያቸው መጀመሪያ ገና ስትጀምሪ ጀምሮ ሰላም ፋሚሊዎች ራሴ እኮ በጣም ሌላ ሀሳቡ ስለሆንኩ ተጨናንቄ ያሞ ነገር ረስተሽዋል። የተረሳሽው ደግሞ ግን እንኳን አደረሳችሁ እንኳን አብራ ሰላም ለጌታችን ለኢየሱስ ክርስቶስ የልደት ነገሮች ካለልኝ በቅርቡ ሊሳካ ይችላል። ካልሆነ ግን ትንሽ ጊዜ ተራዝሟል። እስከዛ ድረስ እዛ ቤት መቆየት እችላለሁኝ። ከዛ በኋላ ደግሞ ልክ ፕሮሰስ ሲያልቅ እኔም ልጄም ተሰናብተናችሁ ሁላችሁንም እንሄዳለን የሚለው ቃል ሰሪው። ለማንኛውም በቃ እግዚአብሔር ያውቃል። ስለነገ ፈጣሪ ያውቃል። ስለነገ ማለዳችን የሚያውቀው ነው አይደለ? ስለዚህ በቃ ፈጣሪ ያውቃል ብለን እሄዳለሁ ሳይሆን በቃ ፈጣሪ ያውቃል ስለነገ ብለሽ ለፊው አይደል? አዎ፣ ግን ደግሞ ማለት ነው በተስፋ ነው የምንኖረው አይደለ? ስለነገ ፈጣሪ ያውቃል ነው። ድሮ በተስፋ ቢሆን ካናዳ ገባ ነበር። የሰው ልጅ ተስፋ ባይኖረው ዛሬ የመኖር ፍላጎት አይኖረውም ነበር። ስለዚህ በተስፋ ነው ያለ ነው። ነገ ላይ ጥሩ ነገር ወይም ደግሞ ፕሮሰሱን ይሳካልኛል ብዬ አስባለሁ። እስከዛ ድረስ ቤቴ እገባለሁ። ሲሳካ ወደ ሀገሬ እናት ሀገር ውጪ አረ እናት ሀገር ኢትዮጵያ እምዬ ኢትዮጵያ ትላለህ። የምር ግን በቃ እንደዛ ፕሮሰሱ ሲያልቅልኝ እሄዳለሁ። ስለዚህ አሁን ነገ ትመጫለሽ ማለት ነው? ነገ እመጣለሁ። ዌልካም ማለት አለብን። አንድ ነገሮች መጣ። አረ ምንም አያስፈልግም። መፍቻውን ዛሬ ስጠኝና ነገ እኔ ግብት የቤቱን ቁልፍ ሰጥሻለሁ። ምንም ፕሮሰስ ነው ማለት ነው። ነገ ትልቅ ሰርፕራይዝ አለሽ ላንቺ። እኔ አልፈልግም። ምንም ሰርፕራይዝ አልፈልግም። ትልቅ ሰርፕራይዝ አለሽ። በዓለም አይደለ ነገ ገናም አይደለ? ለማንኛውም አንድ ጊዜ
ሰላም ፋሚሊዎች እንዴ እኔ ስለ እንዴ ህይወት እኔ ካፌ ነጥቅ ለማለት ችግር የለውም አላልሻቸውም። ብታስቢያቸው መጀመሪያ ገና ስትጀምሪ ጀምሮ ሰላም ፋሚሊዎች እንዴ ራሴ እኮ በጣም ሌላ ሀሳቡ ስለሆንኩ ተጨናንቄ ያሞ ነገር ረስተሽዋል። ስለረሳሽው ደግሞ ግን እንኳን አደረሳችሁ እንኳን አብራ አደረሳችሁ። ሰላም ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሙሉ አይደለም ያንተ ንግግር አምጣው እኔ ልናገር من وجهة نظري يصلح بكل الأوقات. هذا الصباح أنا رايق. اسمعوني وسط الربع واللمة الزينة والعلوم الطيبة، ايش تبون أحسن من كذا؟ اختبار الصدق حلاوتها بعد الغداء. طيب خلينا نجرب ونحكم. واضح انكم ما جربتوه زين. يا ولد حنا نزينه قبل لا تنولد انت. ترى الدنيا تغيرت في طرق أزين. الحين اتفقنا. شاي الصمان ما يختلف عليه اثنين. شاي الصمان أصالة الطعم وعراقة المكان. እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ያው እንትን ረስታል ለጌታችን ለመድኃኒታችን ኢየሱስ ክርስቶስ